የወዲት ጉዲት ባደረገችው ስራ በአሁን ሰዓት ልኳን እያየች ትገኛለች። እማዬ በአጋቹ በጸጋዬ እያስፈራራቻት ይቅርታ እያስጠየቀቻት ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ የቢሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነው። በነገራችን ላይ ባልጠቅማችሁ አልጎዳችሁምና እኔም ብታበረታቱኝ እናንተን በምትፈልጉት የልባችሁን መሻት እግዚአብሔር ስለሚያበረታታችሁ እኔ ባላችሁ እግዚአብሔር ስለሚያችሁ ብታበረታቱኝ እኔ በጣም ደስ ይለኛል ማለት ነው ቤተሰቦቼ። ምክንያቱም እኛ ኢትዮጵያኖች ስንባል ራስ በራስ አንደጋገፍም። ብዙ ጊዜ ዩቱብ ቻይና የምንጠቀም ልጆች ማለት ነውና ከኢትዮጵያ ሰዎች በጣም የውጭ ሀገር ያሉ ሰዎች ናቸው እኛን የሚያበረታቱንና ስለዛን ደግሞ እኛ ኢትዮጵያ ለምንድነው ራስ በራሳችን ማንወዳደደው ማንደጋገፈው? ስለዛ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ የእናት ግፍ ድራማን ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንደ በፊቱ መከራና ስቃይ ዮዲት እንደዚህ ያደረገች እንደዚህ ፈጸመች ብዬ አይደለም ማመጣላችሁ። በአሁን ሰዓት ደስታና ያው ባደረጉት ስራ የሰው ልጅ ስቃይና መከራ ደስ ባያስደስተኝም ግን ደግሞ ሰው ባደረገው ነገር መቀጣት እንዳለበት ግዴታ ነው ብዬ ነው ማስበው። ዮዲት ጉዲትና እንደዚሁም ደግሞ እናትየዋ ወይዘሮ ወርቂቱ ልካቸውን እያገኙ ይገኛሉ ማለት ነው። ዮዲት ጉዲት እንግዲህ አስባችሁታል፣ ራስ ወዳጅ ናት፣ በጣም ራስ ወዳጅ። እንግዲህ ወላጅ እናቷ ትልቅ ሰው ሆና በእሷ በኩል ታስራ ሄዳ ኮና አልጠየቀቻትም። እሷ ነች እንደውም ምስር አድርጋ ጥፍር አድርጋ ወደ ቤቷ የመጣችሁ ማለት ነው። በጣም በሚያሳዝን እሷ ግን ቤቷ ያው በስቃይ በስጋት ውስጥ ብትሆንም ሶፋ ላይ እየተኛች ጊዜዋን እያሳለፈ ትገኛለች። ያቺ ደግሞ እናት እንግዲህ እናት በነገራችን ላይ ወይዘሮ ወርቂቱ ዛሬ ዋጋዋን እየቀመሰ ትገኛለች። ከበፊትነቱ ልጇን በስነ ስርዓት ብታሳድግና የእናትነት ማንነትን እያሳየቻት ትክክለኛ ልጅ አድርጋ ብታሳድጋት ኖሮ ዛሬ እንደዚህ አይነት ህይወት ውስጥ አትገባም ነበረ። ምክንያቱም ልጅቷ ወደ ክፋትና ወደ መጥፎ ነገር ስትገፋፋት የነበረችው ራሷ ወርቂቱ ነበረች ማለት ነው። ግን ዛሬ የዛ ፍርድ ቀማሽ የሆነችው አብዛኛው ወርቂቱ ነች ማለት ነው። ምክንያቱም ዮዲት ጉዲት ጥላት ሄዳለች ወደ ቤቷ ማለት ነው። ወደ ቤቷ ጥላት ሄዳለች። አሁን የራሷን ያው በስቃይ ውስጥ ብትሆንም የራሷን ህይወት እየመራች ትገኛለች። ግን ደግሞ ወይዘሮ እንግዲህ ወርቂቱ በስተርጅና ያው ወተት የለመደ ሰውነትና ማር የለመደ ወተት እንግዲህ እዚህ ጣውላ ላይ ቁጭ ብሎ ወንበር ላይ ቁጭ ብሎ ጠዋትና ማታ እያደረ ይገኛል ማለት ነው በመግዘን ውስጥ። በጣም በሚያሳዝን ነገር እንግዲህ አሁንም ወይዘሮ ወርቂቱ ምንም ነገር እያረፈች አይደለም። በጣም የሚጸጸት ልብ የላትም። አሁን ደግሞ ምንድነው ዛሬ ያደረገችው ሲባል አለምዬንና እንግዲህ ጸጋይን ማጣላት ነበር የፈለገችው ማለት ነው። ግን ደግሞ ጸጋይ ሁሉን ነገር ስለተረዳና ስላወቀባት ምንም ነገር ማድረግ እንደማትችል ጭራሽ ነው እንደውም እያዘነላት እሷን ከጥፋቷ እንድትመለስ እያስደረጋት ነበረ ማለት ነው። ግን እሷ አይደለም ከጥፋት ልትማር ቀርቶ ሸርና ምቀኝነት አሁንም ልክ እንደ በፊቱ ማሴር ነው የምትፈልገው ማለት ነው። ያ ነገር ደግሞ ሀሳብ ምንም ነገር የተሳካላት ነገር የለም። ምክንያቱም ከዚህም በፊት ጸጋይንና ያንኛውን አጋችን ያለምን አጋች ልታጣላ ፈልጋ ነበረ። ምን እያለች አንተን እንዴት አመንከው? ብሩን የምንሰጠውን ብር አንተ ጥሎ ብሩን ይዞ ቢጠፋ አንተ ማን እንዴት ታምናለክ? ምናምን እያለችው ጭርኔ እኔ ብር ሰጥካለሁ ካለውበት ከስራት የፈታና ስልኩ ስጠኝና እኔ ብሩን ሰጥካለሁ እያለች ስትለው ነበረ ማለት ነው። ከዛን ሰውየው ያኔ በጣም በሚያሳዝን ነገር ጸጋዬ ሲመጣ ካድ ነው ያደረገችው። ጭራሽ ነው ጸጋዬ ሲመጣ አንተ ወንድ ይሄ እኮ ጓደኛ ሊከዳክ ነበረ ምናምን በቃ ያለውን የራሷን ሀሳብ ወደ ልጁ ገልብጣ ነበረ ስትናገር የነበረችው። ጸጋዬ ትንሽ ጠርጠር አድርጎ ነበረ። ግን በስተመጨረሻ ግን ያንኛው አጋች እሷ የምትለውን ነገር በሪከርድ ቅድት አድርጎ ለጸጋዬ ነው የሰጠው ማለት ነው። ጸጋዬ ደግሞ በጣም ነው የተናደደው። አሁን አምኛለሁ፣ ቅድም ትንሽ ጠርጥሬ ነበረ፣ ግን አሁን አምኛለሁ፣ ለወደፊት እንደዚህ አይነት ነገር እንዳይለመድክ ብሎ ተስማምተዋል ማለት ነው። አሁን ደግሞ ምንድነው የተፈጠረው ሲባል
እንግዲህ እዛ ባለበት ጸጋዬን ፍታኝ እባክክ ምናምን እያለችው ነበረ። እኔ የምፈታሽ ያው ብሩን እየጠየኩሽን ብር ስትሰጪኝ ብቻ ነው፣ አለበለዛ ግን ከዚህ ቤት አትፈችም፣ አለበለዛ ግን እስር ቤት ሄደሽ ትማቀቂያታለሽ እያለ ይገኛል ማለት ነው። እናንተ ክፉም ያቺ ልጅሽ በጣም በሚያሳዝን ነገር በሷ በኩል አንቺ ታስራሽ ሄደች፣ ጥላሽ ሄደች። አሁን የራሷን ህይወት እየኖረች ነው። አየሽ አይደለም ምን አይነት ልጅሽ ራስ ወዳጅ እንደሆነች አስበሻል? ለዚህ ደግሞ ራስ ወዳጅ ሆና እንድታርግ ደግሞ ያደረግሽው ይሄ ሁላ ነገር ያንቺ ጥፋት ነው። ምክንያቱም ልጅ ታስተዳደግ ነው የሚወጣው። አንቺ መልካም ሰው ብትሆኚ ልጅሽ መልካም ትሆን ነበረ። ልጅሽን በመልካም ሁኔታ ብታሳድጊ ኑሮ ልጅሽን በመልካም ነገር አድጋ ዛሬ ለእናቴ ብላ ታስብልሽ ነበረ። ራስ ወዳጅ እንድትሆን አድርጋ ያሳደግሻት አንቺ ነሽ። ስለዛን ምንም አሁን ያለሽበት ነገር ይገባሻል እያለ ጭራሹኑ ሲነግራት ነበረ ማለት ነው። እሷ ደግሞ እቺ እባብ እቺ ሴጣን እያለች የወዲት ጎዲትን በጣም ስትራገም ነበረ ማለት ነው። ወይዘሮ ወርቂቱ አሁን ብትራገሚ ምንም ነገር መላ የለሽም። ያለሽ ማላ ብሩን ማስተናዳት ብቻ ነው ያለብሽ። ከጥፋትሽም መውጣት አለብሽ። አሁን ደግሞ ያለውን ነገር ልንገርሽ፣ ፈጣሪሽንም ይቅርታ ጠይቂ፣ ንስሐ ግቢ። ግን ከፈጣሪ ይቅር እንደሚለኝ አውቃለሁ፣ ግን ከምድራዊ ውስጥ እንዴት አድርጌ ላልፍ እችላለሁ ስትለው ከኔ የምትላቂቁ ያልኩሽን የጠየቁሽን ብር ስጭኝና ተገላገይ፣ አለበለዛ ግን በእስር ቤት ገብተሽ ትማቀቂያለሽ። እኔ የእስር ቤት መግባት ምንም ሀሳቡም እቅዱም የለኝም ትላለች ማለት ነው። የእስር ቤት መግባት ሀሳቡና እቅዱ ካሌለሽ እንግዲህ ብሩን አስተናጂ ብሎ ይላታል ማለት ነው። ይህ ሁላ ብር ኬት ነው የሚያመጣው ብላ ትለዋለች ማለት ነው። እንግዲህ ኬት እንደምታመጪ ራስሽ አስበሽና አቅደሽ ኬት እንደምታመጪ አምጪ፣ አለበለዛ ግን ቤትሽን ብሽጭ ይሻልሻል እያለ ሀሳብ ሲያቀርብላት ነበረ ማለት ነው። ወይዘሮ ወርቂቱ እንግዲህ ቤቴን በፍጹም አልሸጥም፣ ምክንያቱም ቤቴ ሽጬ የት ነው የምኖረው? ጎዳና ልቀመጥ ነው እንዴ ስትለው ነበረ ማለት ነው። እሱ ደግሞ መቆደላ ጌቢ ምስኪኖች የሚረዱበት ቦታ እያለ ስሙን ጠርቶ እዚህ ቦታ ብትሄጂ እዛ ይሻልሻል። ምክንያቱም እስር ቤት ስንት አመት ሙሉ ከምትታሰሪት ከምትማቅቂ መቆደኒያ ገብተሽ ከምስኪኖች ጋራ ብትረጂ ይሻልሻል እያላት ይገኛል። እሷ ደግሞ እንግዲህ ያለውን ነገር እስቲ ፍታኝና ቤት ውስጥ ሄጄ አረፍ ብዬ ቤቴ ውስጥ ሄጄ ላስብ ትላለች ማለት ነው። በፍጹም አታስቢም፣ እዛማ ከሄድሽ እኔን ትረሽኛለሽ። ምክንያቱም እኔ በተኛውበት የማልመው የሚሰጠኝን ገንዘብ ነው። ግን ደግሞ ጠዋት ጠዋት ስነሳ ሁሌ አንቺ ታስከፊኛለሽ። በእድሜ የሚያው ገንዘብ በውኔ ሳስቦ የሚመጣልኝ አይመስለኝም ብሎ ይላታል ማለት ነው። በፍጹም ባታስበው ነው የሚሻለው። አንተ የጠራከው ገንዘብ አንድ ትንሽ ሁለት ሶስት የሚባል ገንዘብ አይደለም፣ በጣም ኃይለኛ ገንዘብ ነው እኮ። ይሄ ሁላ ገንዘብ ኬት አምጥቼ ነው የምሰጥክ? ያው እንደ ነገርኩሽ ኬትም ሆነ ኬትም አመጣሽ ስልኩን የምሰጥሽ መረጃውን የምሰጥሽ ያንን የጠየቁሽን ብር ስሰጥሽ ብቻ ነው፣ አለበለዛ ግን ምንም አታገኝም ብሎ ቁርጧን ነግሯታል ማለት ነው። ወይዘሮ ወርቂቱ እንግዲህ የምታደርገው ግራ ገብቷታል። ግን ደግሞ ወይንም ፍታኝና ከየት እንደማመጣ ያንን ነገር ሀስቤ ነግርሃለሁ እያለችው ትገኛለች ማለት ነው። በስተመጨረሻ እንግዲህ ምንድነው የተፈጠረው? እማዬና የወዲት እንግዲህ እማዬ በጭራሹኑ በአለም አጋች በጣም እያስፈራራቻት ትገኛለች ማለት ነው። የወዲትን አርፈሽ የማትቀመጭ ከሆነ እምልሽን ነገር የማታደርግ ነገር ከሆነ በስልክ ደውዬ ለአለምዬ ለዛ አላመጣሹ ልጅ ነግረዋለሁ ሁሉን ነገር ያለውን ሰምተሻል አይደለም ወይ? የሆነ ነገር አንድ ነገር ካደረገችሽ በዚህ ስልክ ደውይና ንገሪኝ ብሎ እንዳለኝ እንዳስጠነቀቀ ታውቂያለሽ አይደለ? ትላታለች ማለት ነው። አዎ ብላ ትላለች ማለት ነው። የወዲት ጎዲት እንግዲህ በፍራቻ ውስጥ ትገኛለች። ምክንያቱም እማዬ እስካሁን ድረስ እየሰደብሽኝን ሁሉን ነገር እያደረግሽኝን እያነሳሽ ይቅርታ እንድትጠይቅኝ እፈልጋለሁ። በዛ ላይ ደግሞ የሰደብሽኝን አስታውሺ ብላ ትላታለች ማለት ነው። እንግዲህ የወዲት ጎዲት በጣም ይቅርታ እማዬ፣ ካሁን ወዲህ ላንቺ ጥሩ ምራት ለመሆን ዝግጁ ነኝ፣ ለልጅሽም ጥሩ ሚስት ለመሆን ዝግጁ ነኝ፣ እባክሽ ይቅር በይ እያለ ትገኛለች ማለት ነው። ያ እውነትም ባይሆንም በማስመሰል ቢሆንም እማዬ እንግዲህ በጣም
እየሰደብሽኝ ታስታውሻለሽ ወይ? ምን እያልሽኝ ነበረ እየሰደብሽኝ? እስኪ አስታውሹ እያልቻት ትገኛለች ማለት ነው። እኔ ማስታወስ አልፈልግም እማዬ ይቅር በይኝ እያለች ትገኛለች ማለት ነው። እንግዲህ በስተ መጨረሻ አስቻሎ ተመልሶ መጥቷል ማለት ነው። አስቻሎ መምጣቱ ደግሞ በጣም ደስ ብሎኛል። የድራማው ድምቀት ስለሆነ በጣም ነው ደስ ያለኝ ማለት ነው። አስችዬ እኮ መጣክ ብለናል ማለት ነው። አስቻሉ እንግዲህ የት ሄዶ ነው የመጣው ሲባል ከእናትና እህቴ ክፋት ወጣ ብዬ ከከተማ ወጥቼ ነበረ እያላት ነበረ ማለት ነው። አለምዬ በጣም ፍንድቅ ነው ያለችው። በጣም ነው ደስ ያላት ማለት ነው። በጣም ሲመጣ እንግዲህ በሩን ከፍታ ጥልጥልን ያለችበት ማለት ነው። እንዴት አታስብም? ለምን ነበረ እንዴት ችግርና መጥፎን ነገር እንዴት ትሸሻለህ? የት ነው ሄድከው? ለምንስ እኔን እንዴት ጥለከኝ ሄድክ? ምናምን እያለ ጥያቄ ስጠይቀው ነበረ ማለት ነው። እኔ ከዚህ ቤት ውስጥ ቢናፍቀኝም ከቤተሰቦቼ አንቺ ነሽ እንጂ ማንም ሰው አይናፍቀኝም። ምክንያቱም ቤተሰቦቼ በክፋት እየተሞሉ ስለሆኑ አይናፍቁኝም። ለእነሱ ብዬ ነው ከተማውንም ጥዬ ሄድኩት ምናምን እያላት ነበረ ማለት ነው። እሷ ደግሞ አለምዬ እንዴት መጥፎ ነገርን ሸሽተክ ትሄዳለክ? መጋፈጥ ነው እንጂ ምናምን እያለችው ሁሉን ነገር ያለውን ነገር እየነገረችው ነበረ ማለት ነው። ቤተሰቦቼ እንግዲህ በክፍል 30 ደግሞ እስከሚመጣ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤተሰብ ለቤት አዲስ የሆናችሁ አሁንም በድጋሚ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በክብረት ጠይቃችኋለሁ። ቪዲዮን እስካሁን ድረስ ቁጭ ብላችሁ ስለሰማችሁ እጅግ አድርጌ አመሰግናለሁ። እየቀረ ቪዲዮ አለ። በዳግም ተመልሼ እስከምመጣ ቸር ቆዩልኝ። ሰላማችሁ ብዝት ይበልኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ።